ሰላም ናችሁ። ዛሬ ስለ ተለያዩ የኮምፒውተር ፕሮሰሰሮች ኮሮች አወራችኋለሁ። ኮር i3፣ ኮር i5፣ ኮር i7፣ ኮር i9 የሚባሉ አሉ እና ላፕቶፕ ስንገዛ ወይም ደግሞ ከገዛንም እነዚህ ኮሮች እነዚህ ስያሜዎች ምንድን ናቸው? አብዛኞቻችን ግራ ያጋቡናል። አዲስ ላፕቶፕን መግዛት ስትፈልጉ የግድ እነዚህን በደንብ ማወቅ ይጠበቅባቸዋል። ስለዚህ ስለ እነዚህ ግር የሚያሰኙን የኢንቴል ኮር ፕሮሰሰሮች በዝርዝርና ቀላል በሆነ ቋንቋ ሁላችሁ ልትረዱት በምችሉት መልኩ አስረዳችኋለሁ። የትኛው ፕሮሰሰር ለእናንተ እንደሚሆን መለየት ትችላላችሁ። ይሄ ፕሮሰሰር እንዲህ አይነት ሰው ነው፣ እንዲህ አይነት ፕሮፌሽናል፣ እንዲህ አይነት ባለሙያ ነው መግዛት ያለበት እያልኩ በዝርዝር ማን ምን መግዛት እንዳለበት ነግራችኋለሁ። ኮር i3 ነው፣ ኮር i5 ነው፣ ኮር i7፣ ኮር i9 እነዚህን ነግራችኋለሁ። ዩዝ ኬዞችን ማለት ነው። በዚህ አይነት መልኩ አብረን እንቆያለን። መጀመሪያ ግን ሲፒዩ ማለት ምን ማለት ነው? የግድ ሲፒዩን ማወቅ አለብን። ወደ ኮር ከመሄዳችን በፊት ሲፒዩ ማለት ምን ማለት ነው? ሲፒዩ ማለት የላፕቶፓችን ወይም የኮምፒውተራችን ዋናው አንጎል ማለት ነው። ልክ እንደ ሰው አንጎል አለዋል፣ ብሬን አለዋል። ኮምፒውተሩም ሁሉንም ትዕዛዞች፣ ስሌቶች የሚያከናውንበት የሚያስብበት እና አክት የሚያደርግበት የራሱ የሆነ አንጎል አለው። እሱ ሲፒዩ ይባላል። ለምሳሌ እናንተ ኪቦርድ ላይ ስትጽፉ፣ ቪዲዮ ስታዩ፣ ጨዋታ ወይም ጌም ስትጫወቱ፣ ፓወርፖይንት ስታዘጋጁ፣ ፌስቡክ፣ ቲክቶክ ወዘተ ስትከፍቱ ከጀርባ ይህ ሁሉ ነገር እንድትሰሩ ከጀርባ ሆኖ የሚሰራው ስራው እንዲካሄድ የሚያደርገው ሲፒዩ ነው፣ ዋናው ማለት ነው። አንድ ሲፒዩ ሴንትራል ፕሮሰሲንግ ዩኒት የሚባለው ከፍተኛ አቅም እና ፍጥነት ካለው ላፕቶፓችሁ በጣም ፈጣንና በጣም ቀልጣፋ ይሆናል ማለት ነው። ስለዚህ ፓወርፉል የሆነ ሲፒዩ ያለው ላፕቶፕ ወይም ኮምፒውተር በጣም ፈጣን፣ በጣም ስፒድ ያለውና በጣም ኤፊሽንት፣ በጣም ቀልጣፋ ይሆናል ማለት ነው። በተቃራኒው ደግሞ ደካማ ሲፒዩ ያለው ላፕቶፕ ካላችሁ ወይም ኮምፒውተር ካላችሁ በጣም ዝግ ይላል፣ ኦልሞስት ይቆማል ማለት ነው። በጣም ስሎ ይሆናል ማለት ነው። በጣም ጠንካራ ሲፒዩ ያስፈልገናል እንደ ስራችን ማለት ነው። ለምሳሌ እንድትረዱ ሲፒዩን እንደ ሼፍ ውሰዱት፣ እንደ ዋና ሼፍ። አንድ ሆቴል ውስጥ ሼፍ አለ፣ ዋናው ሼፍ አለ። ይሄ ዋናው ሼፍ ምንድን ነው የሚያደርገው? እዛ ኪችን ውስጥ ብዙ ረዳቶች ይኖሩታል። እነዛ ረዳቶች የሚሰሩትን የምግብ አይነት በሙሉ አቀናብሮ ይህን ጨርስ ምናምን ብሎ አስተባብሮ መጨረሻ ላይ ለእንግዶቹ የሚቀርበውን ምግብ የሚያቀርበው ዋናው ሼፍ ነው ማለት ነው። ያ ዋናው ሼፍ ግን ብዙ ከስሮቹ ብዙ ረዳት ሼፎች አሉ። ሾርባ የሚሰራው ለብቻ ነው፣ አትክልት የሚሰራው ለብቻ ነው፣ ጥብስ የሚሰራው ለብቻ ነው። ኦኬ፣ አይደበላለቅም። ጥብስ የሚሰራው ጥብስ ብቻ ነው የሚሰራው። እነሱን ቶሎ በል እንዲያርጉ ብሎ አስተባብሮ መጨረሻ ላይ ምግቡ የሚያቀርበው ዋናው ሼፍ ማለት ነው። ይሄ ሲፒዩ ነው ማለት ነው። ሲፒዩ እንደ ዋናው ሼፍ ውሰዱ። ዋናው ሼፍ የሚለውን ምሳሌ እስከ መጨረሻው እናወራዋለን። ኦኬ፣ አሁን ወደ ኮር እንምጣ። ኮር ማለት ሲፒዩ ውስጥ ወይም ደግሞ ትልቁ የኮምፒውተሩ አንጎል ውስጥ የሚገኝ ንዑስ አንጎል ማለት ትንሽ አንጎል ማለት ነው። ወይም ደግሞ አንድ የሆነ የግል ስራ ክፍል ማለት ነው። አንዲት ስራዎች የሚሰሩበት ማለት ነው። ኦኬ፣ ኮር ማለት ትልቁ ሲፒዩ ውስጥ የምትገኝ ትንሽ አንጎል ማለት ነው። የግል ስራ የሆነች ስፔሲፊክ ስራ የሚሰራ አንጎል እንደማለት ነው። ሲፒዩ ሁሉንም ነው የሚሰራው። አንድ ኮር ደግሞ አንዲት ነገር የሚሰራ ማለት ነው። ሲፒዩ ብዙ ኮሮች ሊኖሩት ይችላሉ። ከአንድ በላይ ኮሮች ሊኖሩ ይችላሉ። እና ኮሮች እያንዳንዱ ኮር በተናጠል የራሳቸውን የሆነ ስፔሲፊክ ስራዎች የሚሰሩ ማለት ነው። እና በአንድ ጊዜ ብዙ ስራዎች በትይዩ ፓራሌል እንድትሰሩ የሚያደርግ ማለት ነው። ኦኬ፣ ለምሳሌ ኤክሴል ትከፍታላችሁ፣ ኤክሴል ላይ ትሰራላችሁ። ፓወርፖይንት ትከፍታላችሁ፣ ፓወርፖይንት ትሰራላችሁ። ወርድ ትከፍታላችሁ፣ ዩቲዩብ ትከፍታላችሁ። እንደገና ደግሞ በላፕቶፕ ፕሌየር ፊልም ከፍታችሁ ታያላችሁ፣ ቲክቶክ ታያላችሁ። እነዚህ እንግዲህ የተለያዩ ስራዎችን እንድትሰሩ የሚያስችል እያንዳንዳቸው ወይም ደግሞ የተለያዩ ስራ ዘርፎቹ በተናጠል እንድትሰሩ የሚያደርግ እና ኮምፒውተራችሁ ምንም አይነት የመዘግየት ስሎ የመሆን ባህሪ ሳያሳያችሁ ሁሉንም አንዱን ጠቅ ስታሩ ብድግ ብሎ እንዲሰራ የሚያደርግ ማለት ነው። አንድ ሲፒዩ ብዙ ኮሮች ይኖሩታል ማለት ነው። ብዙ ኮሮች ካሉት ደግሞ ኮምፒውተሩ አፈጻጸሙ ወይም ደግሞ ፐርፎርማንሱ በጣም ከፍተኛ ይሆናል ማለት ነው። ለምሳሌ አሁን ሼፉ አለ ብያቸዋለሁ፣ ዋናው ሼፍ አለ ብያቸዋለሁ። ሲፒዩ ማለት ነው የኮምፒውተሩ ዋናው አንጎል ሲፒዩ ነው። ከዛ ብዙ ረዳቶች አሉት ሼፉ። ኦኬ፣ ረዳቶች አሉት። ምን ማለት ነው? ክትፎ የሚሰራ አለ፣
ክትፎ የሚሰራ አንድ ሼፍ አለ አይደለ? ሱፕ ወይም ደግሞ ሾርባ የሚሰራ አለ። አትክልት ብቻ የሚሰራ አለ። የሆነ እንጀራ ፍርፍር የሚሰራ አለ። ጥብስ ብቻ የሚሰራ አለ። እነዚህ ረዳት ሼፎች ናቸው ማለት ነው። ለዚህ ነው አሁን ዋናው ሼፍ ሁሉንም ያስተባብራል። ነገር ግን ብዙ ረዳቶች አሉት። ረዳቶቹ ደግሞ ኮሮዎቹ ናቸው። ኮሮዎች ማለት ብዙ ኮሮች ባሉ ቁጥር ይሄ ሼፍ ብዙ ምግቦች የመስራት አቅም አለው ማለት ነው። ኦኬ፣ በዛ አይነት መውሰድ ትችላላችሁ። ሌላኛው ከኮር ጋር አንድ ላይ እያያዛችሁ ማየት ያለባችሁ ክሎክ ስፒድ የሚባላል፣ ትሬድም የሚባላል። ክሎክ ስፒድ ማለት አንድ ፕሮሰሰር ፍጥነት፣ አንድ ስራ የሚያከናውንበት ፍጥነት ማለት ነው። ስፒዱ በጊጋሃርዝ ነው የሚለካው። ኦኬ፣ ይህ ማለት አንድ ኮር ወይም ደግሞ ፕሮሰሰር ማለት ነው በአንድ ሰከንድ ውስጥ ስንት ስራዎች ወይም ሳይክሎችን ማከናወን ይችላል ማለት ነው። አሁን ወደ ሼፉ ብንወስደው ኮሮቹ እነማን ነው? ዋናው ሼፍ ሲፒዩ ነው ብያቸዋል። ሌሎቹ ጥብስ የሚሰራው፣ ክትፎ የሚሰራው፣ ሾርባ የሚሰራው ወዘተ እነሱ ኮሮች ናቸው። እነዛ ኮሮች ምን ያህል ፍጥነት አላቸው? ያንን ስራ የተሰጣቸውን ስራ ለመስራት ማለት ነው። ለምሳሌ ጥብስ የሚሰራው በስንት ደቂቃ በስንት ሰከንድ ነው የሚሰራው? ሰው እነሱ በጣም ፈጣን ሆኑ ማለት ሼፉ በጣም እንትን ይላል፣ ፐርፎርማንሱ ከፍተኛ ይሆናል ማለት ነው። ከፍተኛ ክሎክ ስፒድ ካለ በጣም ፈጣን ይሆናል ማለት ነው። ፈጣን እንዲሁም በተለይ በአንድ ጊዜ አንድ ትልቅ ስራ ለሚያከናውኑ አፕሊኬሽኖች ክሎክ ስፒድ ያስፈልጋል። ነገር ግን አጠቃላይ ላፕቶፑ ፈጣን ነው፣ ኤፊሽንት ነው ወዘተ የሚባለው የክሎክ ስፒዱ፣ የትሬዱ እና የኮሮቹ አይነት ማለት ነው። ለምሳሌ አንድ ላፕቶፕ 2.5 ጊጋሄርዝ ነው ክሎክ ስፒዱ ማለት በሰከንድ ውስጥ 2.5 ቢሊዮን ስራዎችን ወይም ሳይክሎችን ማከናወን ይችላል ማለት ነው። 2.5 ጊጋሄርዝ ማለት 2.5 ቢሊዮን ሳይክሎችን መስራት ይችላል ማለት ነው። ኦኬ፣ አሁን ወደ ዋናው ጉዳያችን እንሂድ። ኮር i3፣ ኮር i5፣ ኮር i7፣ ኮር i9 የሚባሉት ምንድን ነው? በኮሮቹ ብዛት ነው የሚከፋፈሉት ብያቸዋለሁ አይደለ? እና በክሎክ ስፒድም በካሽም ወዘተ ወዘተ። አሁን ግን በኮር ብቻ እናውራ። ኮር i3 ማለት ነው አንድ ላፕቶፕ ኮር i3 ነው ሲባል ምን ማለት ነው? ኮር i3 ነው ማለት ያ ላፕቶፕ ወይም ደግሞ የሲፒዩ ውስጥ ከ2 እስከ 4 ኮሮች አሉ ማለት ነው። ከ2 እስከ 4 ኮሮች ወይም ደግሞ ከ2 እስከ 4 ረዳት ሼፎች አሉ ማለት ነው። ወይም ደግሞ ኮር i3 ማለት ባለ 2 መኝታ ቤት አድርጋችሁ ልትወስዱ ትችላላችሁ። 2 ክፍል ያለው ማለት ነው እና ሁለቱም ክፍል ላይ የተለያዩ ስራዎች የሚሰሩበት ማለት ነው። ኮሮች ማለት እንደዚህ ነው። 4 ረዳት ሼፎች አሉት ማለት ነው። ዋናው ሼፍ 4 ረዳት ሼፎች አሉት። 4 አይነት ምግብ መስራት ይችላል። ወይም ደግሞ ከ4ም በላይ 8፣ 9 መስራት ይችላል። ምክንያቱም ረዳት ሼፎቹ አሉ። ከረዳት ሼፎቹ ደግሞ ሌሎች የሚሰሩ ሰራተኞች አሏቸው። ስለዚህ በጣም ብዙ ይሰራሉ ማለት ነው። 4 ኮሮች አሉት። ኦኬ፣ ምን ማለት ነው? ኮር i3 የሆነ ላፕቶፕ ማን ነው ሊገዛው የሚገባው? እናንተ አሁን ለምሳሌ ላፕቶፕ መግዛት ብትፈልጉ አጠቃቀም ሁኔታ አለ፣ ዩዘር ኬዝ አለ። የቱን ነው መግዛት ያለባቸው? ኮር i3 መግዛት ያለበት ማን ነው ብትሉ ተማሪዎች። ኦኬ፣ የተለያዩ ከትምህርት ጋር የተያዙ ስራዎችን መስራት የሚፈልጉ፣ ሪፖርት መጻፍ የሚፈልጉ፣ የተወሰነ ወርድ ላይ ወዘተ የተወሰነ ቪዲዮ ለመመልከት እና ኢንተርኔት ብራውዝ ለማድረግ መሰረታዊ የሆኑ የኮምፒውተር አገልግሎቶችን ለመጠቀም ያሰበ ሰው ኮር i3 መግዛት ይገባዋል ማለት ነው። ምክንያቱም የኮሮቹ መብዛት ዋጋውንም በጣም ከፍተኛ ያደርገዋል። የላፕቶፑ ዋጋ በጣም እንዲጨምር ያደርጋል። ለምሳሌ የቢሮ ስራዎች ማይክሮሶፍት ወርድ፣ ኤክሴል፣ ፓወርፖይንት የመሳሰሉትን ለመጠቀም ኮር i3 በቂ ነው። ቀላል የሆኑ ኢንተርቴንመንቶችን ፊልም ለማየት፣ ሙዚቃ ለማዳመጥ ኮር i3 በጣም ጥሩ ነው ማለት። እንደዚሁም ደግሞ አነስተኛ ገንዘብ የመግዛት አቅማችን አነስተኛ የሆንን ሰዎች ኮር i3 መጠቀም እንችላለን። ኮር i3 የሆነ ላፕቶፕ መግዛት እንችላለን ማለት ነው። ይሄ ለከባድ የሆነ ጌሚንግ፣ ለቪዲዮ ኤዲቲንግ፣ ለግራፊክ ዲዛይን ምናምን አይሆንም ማለት ነው። ኮር i3 ማለት ቀለል ያለ መሰረታዊ የሆኑ ስራዎችን ለመስራት የሚያስችል ነው ማለት ነው። እናንተ ቀላል እና መሰረታዊ የሆኑ ነገሮችን ለመስራት ከፈለጋችሁ ኮር i3 ላፕቶፕ መግዛት በቂያችሁ ነው ማለት። ኮር i5፣ ኮር i7፣ ኮር i9 መግዛት አይጠበቅባችሁም። አንደኛ በጣም ውድ ነው ገንዘቡ። i5 በሆነ i7፣ i9 በጣም ይወደዳሉ። ዋጋቸውንም እነግራቸዋለሁ። አሁን ሁለተኛው ኮር i5 ነው። ኮር i5 ማለት ደግሞ ከ4 እስከ 6 ኮሮች ያሉት ማለት ነው። የካሼ ሜሞሪውም ከፍ ያለ መካከለኛ የሆነ ትሬዱም እንደዚሁ ከፍ ያለ ማለት ነው። ኦኬ፣ ይህን ደግሞ እንደ ባለ 6 መኝታ ቤት
ወይም ባለ 6 ክፍል ቤት አድርጋችሁ ውሰዱት። ኦኬ። ወይም ደግሞ 6 ረዳት ሼፎች ያሉት አንድ ዋናው ሼፍ 6 ረዳት ሼፎች አሉት ማለት ነው። ስለዚህ በጣም ብዙ ስራ ይሰራል። ብዙ ምግቦች መስራት ይችላሉ ማለት ነው። ኦኬ አይደለም? ብዙ ምግቦች መስራት ይችላሉ። ምክንያቱም 6 ኮሮች አሉት ማለት ነው። ስለ ኮር አውርቻቸዋለሁ። ስለዚህ አሁን ኮር እንደገና አልነግራችሁም። በቃ ኮር i5 ማለት እስከ 6 ከ4 እስከ 6 ኮሮች ያሉት ማለት ነው። ብዙ ነገሮችን መስራት ይችላል። ቲክቶክ፣ ፌስቡክ፣ ቴሌግራም መክፈት ትችላላችሁ። ወርድ መክፈት ትችላላችሁ። ቢቢሲ ምናምን መክፈት ትችላላችሁ። ቴሌግራም ትከፍታላችሁ ምናምን። እንደገና ቪዲዮ ማየት ትችላላችሁ። በአንድ ጊዜ ፓራሌል የሆነ በትይዩ ብዙ ስራዎችን መስራት እንድትችሉ ያስችላል ማለት ነው። እነዚህ ደግሞ አብዛኛዎቹ ምን አይነት ሰዎች ናቸው ኮር i5 መግዛት ያለባቸው? ምን አይነት ሰዎች ናቸው? በከፍተኛ ፍጥነት ስራዎችን ማከናወን የሚፈልጉ፣ ለምሳሌ ከፍተኛ የሆነ የቢሮ ስራዎች የሚሰሩ፣ ብዙ ፕሮግራሞችን በአንድ ጊዜ በመክፈት ብዙ ስራዎችን መስራት እንዲችሉ ያስችላል። ኦኬ። ቪዲዮ እና የፎቶ ኤዲቲንግ ይሰራል። ቀላል እና መካከለኛ የሆነ የቪዲዮ ኤዲቲንግ ስራዎችን መስራት ይችላል። ለምሳሌ የዩቲዩብ ቪዲዮዎችን ኤዲት ማድረግ፣ የፎቶሾፕ ስራዎችን ለመስራት መካከለኛ እና ቀላል የሆኑ የኤዲቲንግ ስራዎችን ለመስራት የሚሰራ ሰው ምን መግዛት አለበት? ኮር i5 መግዛት አለበት። ጌሞችም እንደዚሁ ዘመናዊ የሆኑ ነገር ግን በጣም ከፍተኛ ፕሮሰሰር አቅም የማይፈልጉ ጌሞችንም እንደዚሁ መጫወት የሚፈልግ ሰው ወይም ደግሞ ጌመር የሆነ ሰው ኮር i5 መግዛት ይችላል። ፕሮግራሚንግ ላይ ሶፍትዌር ዴቨሎፕመንት እና በአጠቃላይ ፕሮግራሚንግ ተማሪዎችም ኮር i5 መግዛት ትችላላችሁ ማለት ነው። ሰው እናንተ እንደዚህ አይነት ከሆናችሁ ኮር i5 የሆነ ላፕቶፕ ነው መግዛት ያለባችሁ ማለት ነው። ኮር i3 ኮር i5 ሲሆን 2 ኮር ሲጨምር ዋጋውን በጣም እየጨመረ ነው የሚሄደው። በእርግጥ ኮር ብቻ አይደለም ዋጋው እንዲጨምር የሚያደርገው፣ የራም መጠኑ፣ የኤስኤስዲው የግራፊክስ ካርድ የሚባል አለ። ሌሎችም ፋክተሮች አሉ ዋጋው እንዲጨምር የሚያደርግ ማለት ነው። ኮር i7 ደግሞ የሚባለው ደግሞ እስከ 8 ኮሮች ያሉት ማለት ነው። እስከ 8 ኮር ማለት እስከ 8 ረዳት ሼፎች ማለት ነው። በጣም ብዙ ስራዎችን መስራት ይችላል ማለት ነው። በጣም ብዙ ስራዎችና በጣም ፈጣን ነው፣ ጉልበተኛ ነው። ሲፒዩ በጣም ፓወርፉል ይሆናል። ላፕቶፓችሁ በጣም ፈጣን ይሆናል ማለት ነው። እነማን ናቸው ኮር i7 መግዛት ያለባቸው? ወይም ደግሞ እናንተ ላፕቶፕ ስትገዙ ኮር i7 መግዛት አለባችሁ። እንደዚህ አሁን ቀጥሎ የምነግራቸው አይነት ባለሙያዎች ናቸው። ፕሮፌሽናል የቪዲዮ ኤዲተሮች በ4K ቪዲዮ ኤዲት ለማድረግ ሬንደሪንግ ለመስራት ሄቪ የሆነ የቪዲዮ ማቀናበሪያ ስራዎች ላይ የተሰማራችሁ ከሆነ የስ ኮር i7 መግዛት ይጠበቅባቸዋል። ግራፊክስ ዲዛይነሮች እና አኒሜተሮች የስሪዲ ሞዴሊንግ የምትሰሩ አኒሜሽን እና ከፍተኛ ጥራት ላላቸው የግራፊክ ስራዎች መስራት የምትፈልጉ ከሆነ የግድ ኮር i7 መግዛት አለባችሁ ማለት ነው። እንደዚሁም ደግሞ ከፍተኛ የሆነ ሄቪ የሆነ ጌመሮች ተጫዋቾች ልትሆኑ ከሆናችሁ ኮር i7 የሆነ ላፕቶፕ መግዛት ይጠበቅባቸዋል ማለት ነው። ሳይንቲስቶች እና ተመራማሪዎች በጣም ውስብስብ የሆኑ ስሌቶችን እና የተለያዩ ጥናትና ምርምር የምታደርጉ ሳይንቲስቶች የጥናትና ምርምር የምታካሂዱ ከሆነና ስራችሁ በጣም የተለየ ሶፍትዌር ዳውንሎድ አድርጋችሁ መጠቀም ካለባችሁ ኮር i7 መጠቀም ይኖርባቸዋል ማለት ነው። ቨርቹዋል ማሽን ተጠቃሚዎች ኦኬ፣ እነዚህ ኮር i7 ተጠቃሚዎች ናቸው ማለት ነው። እንደዚህ አይነት ባለሙያዎች ከሆናችሁ ልትገዙት የሚገባው ላፕቶፕ ኮር i7 ነው ማለት ነው። ቀጥሎ ያለው ምንድነው? ኮር i9 ነው አይደል? ኢንቴል ኮር i9 ነው። ይሄ ደግሞ ከ8 እስከ 24 ከ24ም በላይ ኮሮች ያሉት ነው። እንግዲህ ይሄ በጣም እሳት የሆነ በጣም ፈጣን በጣም ሄቪ ለሆኑ ስራዎች ብቻ የሚሆን ነው ማለት ነው። እንግዲህ ከ24 በላይ ረዳት ሼፎች ያሉት ሼፍ ሊሰራው የሚችለውን ምግብ አስቡ። ከ2000 3000 ከ4000 በላይ እንግዶችን ማስተናገድ ይችላል ማለት ነው። እንደዚህ አይነት ሼፍ ሆቴል ውስጥ ከ2000 በላይ ለሆኑ እንግዶች የሚሆን ምግብ መስራት ይችላል ማለት። ከ24 በላይ የሚሆኑ ረዳት ሼፎች አሉት። በጣም ብዙ ስራዎችን መስራት ይችላል። አንድ ግዙፍ ህንፃ አድርጋችሁ ሰሉት። ኮር i9 ማለት ግዙፍ ህንፃ ማለት በውስጡ ብዙ ክፍሎች አሉ ማለት እያንዳንዱ ክፍል የራሱ ስራ ይሰራል ማለት። ፋይናንስ የሚባል አለ፣ ሂውማን ሪሶርስ የሚባል አለ፣
የሰፕላይ ቼን አለ። እነዚህ እርስ በርሳቸው እየተናበቡ በጣም ብዙ ስራዎችን ይሰራሉ ማለት ነው። በጣም ብዙ ውስብስብ የሆኑ ስራዎችን የሚሰራ ማለት ነው ኮር i9 ማለት ነው። የኢንቴል ፕሮሰሰር ላይን አፕ ኮር i9 የመጨረሻው ነው እስካሁን ድረስ ማለት ነው። እንዲህ አይነት ላፕቶፕ ወይም ኮር i9 የሆነ ላፕቶፕ ማን ነው መጠቀም ያለበት? ማን ነው ሊጠቀም የሚገባው? እነማን ናቸው ኮር i9 ላፕቶፕ መግዛት ያለባቸው? ከፍተኛ የቪዲዮ ኤዲተሮች፣ ከፍተኛ ማለት በ8K ቪዲዮ ኤዲት የሚያደርጉ ይሄ ለሲኒማቲክ ሬንደሪንግ እና በጣም ፕሮፌሽናል ለሆነ ፊልም ፕሮዳክሽን የሚሰሩ ከሆኑ የፊልም ባለሙያዎች ከሆኑ ከፍተኛ የቪዲዮ ኤዲተሮች ከሆኑ የኮር i9 ያስፈልጋቸዋል ማለት ነው። ከፍተኛ የሆነ የስሪዲ ሞዴሊንግ እና አኒሜሽን የሚሰሩ ከፍተኛ የመጨረሻው ሶፍትዌር ገንቢዎች፣ ግን ሶፍትዌር ገንቢዎች ሲባል ትንንሽ አፕሊኬሽን ሳይሆን ኢንተርፕራይዝ ሌቭል የሆኑ ትልልቅ አፕሊኬሽኖች የሚጽፉ እና ከፍተኛ ደረጃ ላይ ያሉ ጌመሮች ኮምፒውተር ጌም የሚጫወቱ ናቸው ኮር i9 ሊገዙ የሚገባው ማለት ነው። ኦኬ አሁን ዋጋቸውን እስቲ ልንገራችሁ። ግምት ነው፣ ግምታዊ የሆነ ዋጋ ነው የምነግራችሁ። ግን ላሳያችሁ የምፈልገው ምንድነው ኮር i3 ኮር i5 እያለ ኮሩ በጨመረ ቁጥር ዋጋውን በጣም ይጨምራል። ኮር i3 ዋጋው ለምሳሌ ኢትዮጵያ ውስጥ ከ25,000 እስከ 50,000 ብር ሊደርስ ይችላል። ግምታዊ ነው፣ ሊለዋወጥ ይችላል። ሊለዋወጥ ይችላል። በእርግጥ ኮር i3 ብቻ ስለሆነ ሳይሆን ሞዴሎችም አሉ። የላፕቶፑ ሞዴሎች፣ የራም መጠኑ፣ ስቶሬጁ፣ ሌሎች የላፕቶፑ ፊቸሮችም ዋጋው ከፍ ዝቅ ሊል ይችላል። ነገር ግን ከ25,000 እስከ 50,000 ብር ኮር i3 የሆኑ ላፕቶፖችን መግዛት ትችላላችሁ። ሞዴሉም ብራንዱም HP ነው፣ ዴል ነው፣ ወዘተ ወዘተ የሚሉ እሱም ዋጋው ላይ የተወሰነ ተጽዕኖ ያመጣል። ኮር i5 የሆኑ ላፕቶፖች ከ45,000 እስከ 90,000 ብር ድረስ ሊደርስ ይችላል። ኮር i5 የሆኑ በተለይ የቅርብ ጊዜ ትውልድ ይሄ ጀነሬሽን የሚባለው አለ አይደለ? 12 ጀነሬሽን ነው 13ኛው ጀነሬሽን ነው ከተባለ እና ጥሩ ስቶሬጅ እና ጥሩ ራም ካላቸው ዋጋቸውም እንደዛው ከፍ ይላል። ኮር i7 ከ70,000 እስከ 150,000 ግራፊክ ካርድ ይፈልጋል። ራሙና ስቶሬጁም እንደዚሁ ከፍ ይላል። ስለዚህ ከ70,000 እስከ 150,000 ማለት ነው። ኮር i9 እንግዲህ እስከ 300,000 ብር ይደርሳል። ኮር i9 እስከ 300,000 ብር ይደርሳል። ኦኬ ዋጋቸው እነዚህ ግምታዊ ነው። እኔ ማሳየት የፈለኩት ኮር በጨመረ ቁጥር ዋጋው በጣም እንደሚለያይ እንድታዩት ነው። የተለያዩ ፊቸሮች አሉ ዋጋውን አፌክት የሚያደርጉ እነሱን እንትን ማለት ነው። ሌላ ተጨማሪ ከኮር ውጪ ተጨማሪ ነገር ማወቅ ያለባቸው አንድ ላፕቶፕ ጀነሬሽን አለ። ኢንቴል ፕሮሰሰሮችን በየአመቱ ያሻሽላል። 12ኛ ጀነሬሽን 13ኛ ጀነሬሽን እያለ ማለት ነው። 12ኛ ትውልድ 13ኛ ትውልድ እያለ ፕሮሰሰሮችን አፕዴት ያደርጋል፣ ሌተስት ያደርጋል። ስለዚህ ሌተስት የሆነ ጀነሬሽን የሆነ ኮር በጣም አሪፍ ነው ማለት ነው። ለምሳሌ ኮር i5 ሆኖ አሮጌ ትውልድ ከሆነ 8ኛው ትውልድ ሆኖ ወይም 9ኛ ትውልድ ሆኖ ኮር i5 ከሆነ በጣም አነስተኛ ነው ማለት ነው። ወይም ደግሞ ኮር i5 ሆኖ በጣም ሌተስት ትውልድ 13ኛው ትውልድ ሆኖ ኮር i5 ሆኖ አሮጌው ትውልድ ወይም 10ኛ 11ኛ ወይም 9ኛ ትውልድ ሆኖ ኮር i7 ከሆነው ይሄ ኮር i5 ሊበልጥ ይችላል ማለት ነው። ሁልጊዜ ፕሮሰሰሩን ስም ስታዩ ኢንቴል ኮር i7 ብሎ ከዛ በኋላ 12700H ማለት 12 የምትለዋ የመጀመሪያው ሁለቱ ፊደሎች ጀነሬሽኑ ትውልዱን የሚያሳየው 12ኛ ትውልድ ነው ማለት ነው። በጣም ሌተስት ነው ማለት ነው። ኦኬ አመሰግናለሁ።